ተመልካቾቻችን ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬም እንግዲህ ለእናንተ ለወንድ ተማሪዎቻችን የሚሆኑ የተለያዩ ጥያቄዎች በመምህር ተዘጋጅተዋል። በእነዚህ ጥያቄ ላይ ምንም እንኳን ፈተና ብትጨርሱ መጪውም ደግሞ የትምህርት ነውና እዛ ላይ ደግሞ እንድታዳብሩ የሚያደርጉ የተለያዩ ጥያቄዎች አሉ። እነሱን እየሞከራችሁ በአንድ ሰዓት ውስጥ እንግዲህ ጥሩ የሆነ ቆይታ የምናደርግ ይሆናል። ዝግጅቱን ወደ እናንተ በማድረስ ሜሮ ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ይሆናል እስከ 11 ሰዓት ድረስ። እናንተ እንግዲህ ዛሬ ላይ የተዘጋጁትን ጥያቄዎች ካያችሁ በኋላ 800 ላይ ዋኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት እንድታደርሱን በአክብሮት እንጋብዛችኋለን። 800 ላይ ዋኤን በማስቀደም። ስለዚህ ለዛሬ የተዘጋጁትን የ8ኛ ክፍል የጀነራል ሳይንስ ጥያቄዎች ናቸው። 5 ጥያቄዎች ናቸው። እነሱን ተከታትለን ተመልሰን ስንገናኝ ደግሞ ከመምህር ጋር የምንተዋወቅ ይሆናል። ወደ ጥያቄዎቹ እናልፋለን።
ውድ ተማሪዎች ለዛሬ የተዘጋጁትን እንግዲህ 5 ጥያቄዎች ተከታትለን ተመልሰን ተገናኝተናል። እናንተ ደግሞ ጥያቄዎችን እየሞከራችሁ 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት እንግዲህ መልሶቻችሁን አድርሱን። ፈተና እንደጨረሳችሁ ይታወቃል። ስለዚህ ቀላል ጥያቄዎች ናቸው ብለን ተስፋ እናደርጋለን። እነዚህንም ደግሞ የሞከራችሁ ድንገት ከነዚህ ጥያቄዎች ወደ ፈተናችሁ የመጣም ካለ መልሰናል አልመለስነው የሚለውን አሁን እየሞከራችሁ እንግዲህ ከመምህር ማብራሪያና ምላሽ ስለምናገኝ የዛን ጊዜ ቼክ ማድረግ ትችላላችሁ። ስለዚህ ሙከራችሁ ይቀጥል እንላለን። መምህርን እንታወቃለን። መምህር እንግዲህ ጥሪያችንን አክብረክ እዚህ ድረስ ስለመጣ ከልብ እናመሰግናለን። እሺ እኔም በጣም የማመሰግነው። በጣም ጥሩ። ያው ከትውውቅ አይደለም የሚጀምረው። እንታወቅ እስቲ ማን ትባላለህ? የትምህርት ሁኔታህን በዛው አንድ ላይ አድርገን ከመጀመሪያ ደረጃ አሁን እስካለህበት የትምህርት ሁኔታስ ምን ይመስላል የሚለው አጫውተን። እሺ ስሜ መምህር ድርሻዬ ጌታቸው እባላለሁ። ተወልጄ ያደግኩት አሰላ ከተማ የምትባል ዙሪያ ላይ ቱሉዲምቱ የምትባል አንዲት ትንሽዬ መንደር ነው። እዛ አካባቢ ነው የተወለድኩት። ያው የመጀመሪያ ደረጃ ትምህርቴን ቱሉዲምቱ የሚባል ትምህርት ቤት ተማርኩኝ። ከዛ ሁለተኛ ደረጃ ደግሞ ጭላሎ ተራራ ሰከንደሪ ስኩል ተማርኩኝ። ከዛ ሲቀጥል ሶስተኛ ደግሞ በአሰላ ፕሪፓራቶሪ ትምህርት ቤት ተማርኩኝ። ከዛ ሲቀጥል ዩኒቨርሲቲ ትምህርቴን ዋቸሞ ዩኒቨርሲቲ በባዮሎጂ በማጥናት ከዋቸሞ ዩኒቨርሲቲ በጥሩ ውጤት ተመረቅ ያለሁኝ። ከዛ ያው እስካሁን ድረስ በ3 ትምህርት ቤቶች ላይ በማስተማር እገኛለሁ ሳይንስ እና በአሁን ሰዓት ደግሞ በሃርመኒ ሂልስ በሚባል ትምህርት ቤት ከ5 እስከ 8 ሳይንስ አካባቢ ሳይንስ እና ጀነራል ሳይንስ በማስተማር ላይ እገኛለሁ። ይሄን ይመስላል። በጣም ጥሩ። እንግዲህ መምህር መሆን ህልምህ ነበር? የልጅነት ህልምህ ነበር? ስለ መምህር በነገራችን ላይ በጣም ትልልቅ ከሚባሉ ፕሮፌሽኖች ውስጥ አይከን ከምንላቸው ከምንጠራቸው ውስጥ አንዱ መምህር ነው እና ይታወቃል። የሚገርምሽ መምህር በጣም ነበር መሆን የምፈልገው። ከዛ ሲቀጥል ግን መምህር ሳልሆን የነበረኝ ፊሊንግና ከሆንኩኝ በኋላ የነበረው ፊሊንግ አንድ አይደለም። በነገራችን መምህር ከውጭ ስታዩና ሆነሽ ስታዩ ቶታሊ የተለያየ ነገር ነው እና በጣም እንትን ያለ ፕሮፌሽን ነው ማለት ነው። ውስጥ ስትሆኚ ማንም ሊሰሙ የማይችለው ስሜት ከውስጥሽ ታገኛለሽ፣ ሪክሬሽን። ምክንያቱም ከሰው ጋር የምትሰሪው እንደገና ፓሽንሽ ሆኖሽ የምትሰሪ ከሆነ በጣም ፓሽኔት ሆነሽ በጣም እዛ ውስጥ ፊሊንግ ታገኘዋለሽ። ያ እንደዛ ነው እና በጣም ወደው ፕሮፌሽን ነው። ከገባህ በኋላ እንግዲህ ይለያያል አልከኝ። እስቲ እንደው እንደዚህ የምታስቀምጣቸው ሳልገባ በፊት ይሄን ነበር ማስበው፣ ከገባው በኋላ ደግሞ እንዲሆኑ አግኝቼዋለሁ የምትለው ነገር አለ? ትክክል። የመጀመሪያው ምን ብዬ አስባለሁ መሰለሽ፣ መምህርነት ማለት ይሄ አንድ ነገር ይሄ የሆነ እውነታን ወይም ደግሞ ፋክተን ለተማሪዎች ከማድረስ በላይ ነው። በነገራችን ላይ አንድ ነገር ጉግል አድርገሽ ስለዛ ነገር ልታገኝ ትችላለሽ፣ ፋክት የሆነ አይነት ነገር። ነገር ግን እዚህ መምህርነት ስትሆኚ ዝም ብሎ የመንገር ብቻ አይደለም። ልጆቹን በስሜት የማብቃት ነገር አለ፣ በክህሎት የማብቃት ነገር አለ። እንደገና ወላጅ የሚሰጥሽ በቃ የሚወደውን ያሳደገውን ፍቅሩን ምትኩን የሆነውን ልጅ ነው የሚሰጥሽ። ከዛ አንቺ ተቀብለሽ ደግሞ በኃላፊነት የምታሳድጊ የምታበቂለትም ነው። ከዛ ሲቀጥል ሰዎች አይደለም፣ ስለዚህ ፊሊንግ አለን፣ ስሜት አለን። ልክ መምህርነት አትክልት እንደማሳደግ ነው። አትክልት ስታሳድጊ ውሃ ተጠጫዋለሽ፣ ማዳበሪያ ተሰጫዋለሽ፣ ቀን ሌሊት ታይዋለሽ፣ ትጎበኘዋለሽ። በዛ መካከል ደግሞ ያፈራል፣ ያድጋል። ሲያድግ ደግሞ ሲያፈራ አዋ ሲኖር የሚሰማሽ ስሜት አለ እና ያ ነገር ነው እና በዛ ውስጥ የምታገኘው ግን ልትገዢ ወይም ደግሞ ማንም ሊነግርሽ የማይችል መምህር ካልሆንሽ የማታውቂው ስሜት ደግሞ አለ። መምህርነት እንደዛ ነው። ዘይን በዛ ውስጥ ግሮዝ አለ፣ በቃ እድገት አለ። በውስጥሽ ራስሽን የምታይበት መንገድ አለ። በጣም ደስ የሚል ፕሮፌሽን ነው። በጣም ደስ ይላል። እንግዲህ ተማሪዎች ፈተና ጨርሰዋል። 6ኛም 8ኛ ክፍልም እንደሚታወቀው ሚኒስትሪ ይወስዳሉና እሱን ጨርሰዋል። ተማሪዎች በጣም በኮንፊደንስ ፈተና እንዲፈተኑ የዚህኛውን በተለይ ደግሞ እንደ መምህር ምን ስታደርጉ ነበረ? እንደ መምህር በነገራችን ላይ በቃ እኛ በብዛት እውነት ለመናገር ከሚኒስትሪ ቢዮንድ የሆነ ነገር ነው እያሰብን የነበረው። በቃ እንደዛም ነበር እየሰራ ነው። የመጀመሪያው ብዙ ሞዴሎችን ሰርተናል። ፕራክቲስ ሜክ ፐርፌክት አይደል የሚባለው? በጣም ብዙ ፕራክቲስ እያደረገዋል። ብዙ ሞዴሎች የተለያዩ አመት የተለያዩ ትምህርት ቤቶች ሞዴሎች ሰርተዋል። እንደዚህ ሞርኒንግ ክላስ አለ። ጠዋት በደንብ ቅጥቅጥ አድርገን ልጆቹ ፍሬሽ በሆነ ኤር ይማራሉ። ዘይን እንደገና ግሩፕ ዲስከሽን አለ። ያ እኔ ለተማሪው የምነግርበት መንገድና አንዱ የገባው ተማሪ ለሌላ ተማሪ የሚነግርበት መንገድ የተለያየ ነውና በዚህ በኮላቦሬሽን ተማሪ ከተማሪ ጋር ተማሪ ከመምህር ጋር በጣም ብዙ ሞዴሎችን በመስራት እንደዛ ነበር ያሳለፍነው። በጣም ጥሩ ነው። ልጆቹም ደስ የሚል ግብረ መልስ ነው ያላቸው የነበራቸው። በጣም ደስ ይላል። እንደው ምን አይነት መምህር ነህ ለተማሪዎች? ለተማሪዎች እኔ ከምን ጀምር መሰለሽ፣ ይሄ ልጆቹን ከማወቅ እንዳጋጣሚ ልጆቹ አዲስ ከሆኑ መስከረም ላይ ስመጣ የመጀመሪያው ዓላማ ልጆቹን በሁለት ቀን ውስጥ ስማቸውን የማወቅ ጉዳይ ነው። ሁለት ቀን ውስጥ ስማቸውን አውቀዋለሁ። ምክንያቱም ከሌ ስምህ ማን ነው ብዬ ከምጀምር አውቀዋለሁ። ነገር ላልጠይቀው እችላለሁ። ስለዚህ እየሄድኩኝ
ምናልባት ስሙ የተጻፈ ከሌል ይችላል መስፍን ሊሆን ይችላል እዛ ጋር ደግሞ ትግስት ሊል ይችላል ከዛ ጋዘር ያደርግና የሆነ ነገር ሲፈልግ ራሳቸውን በስማቸው ይጠራ ምክንያቱም በስም መጠራት የሚሰጠውን ፊሊንግ ታውቂዋለሽ እና እንደዛ አደርጋለሁ ከዛ በተረፈ በመምህርነት ዙሪያ እኔ 3 ነገሮች አምናለሁ ይገምታለሁ የመጀመሪያው ሳብጀክት ማተር በደንብ ማወቅ ሳብጀክቱን በደንብ አውቆታል ወይ በደንብ ተረድቶታል ምክንያቱም ከገባሽ በኋላ አይደል እንዲገባቸው የምታደርጊ አንድ ሁለተኛው ደግሞ ልጁን ሳውቆታል ወይ ክፍል ውስጥ ያለው አንድ መምህር ነው ልጆቹ ግን 30 20 ምናምን ሊሆኑ ይችላሉ ስለዚህ መምህሩ አንድ ነው የሚያስተምርበት መንገድ በአንድ ሊሆን ይችላል ልጆቹ ግን በ30 መንገድ ሊቀበሉ ይችላሉ ለምን የተለያየ ኔቸር ስላላቸው የተለያየ ግፍት ስላላቸው አንዳንዶቹ በማየት አንዳንዶቹ በመነካካት አንዳንዶቹ በመስማት አንዳንዶቹ ፕራክቲስ በማድረግ አንዳንዶቹ ደግሞ ሰው ጀስት በዲስከሽን ሊገባቸው ይችላል ሶ የመጀመሪያው ልጆቹን ማወቅ ሳብጀክት ማተር ማወቅ ግዴታ የመጀመሪያው ፖይንት እሱ ሁለተኛ ልጆቹን ማወቅ ከዛ ልጁን ካወቅሽ በኋላ ስትራቴጂ ወይም ደግሞ ቴክኒኩ ሜቶዶሎጂው ቀላል ነው እንዴት ልስጠው ከብሻለ ከሌል ካወቅሽ በኋላ ሜቶዶሎጂው ስትራቴጂው ቴክኒኩ የምትጠቀሚበት ቀላል ይሆናል ማለት ነው ምክንያቱም ሳታቂ ግን የልጁን ማንነት ባህሪው ነው ዝንባሌ ወዴት እንደሆነ ሳታቂ የሆነ ነገር ማለት ነው ለዛ ይከብዳል ሌላው ማዳመጥ ነው ልጆች በራሳቸው የራሳቸው ኤጅ አለ ሁሉም የየራሱ ዓለም ስላለ ልጆች ለመጀመሪያ በጣም ትልቅ ጆሮ ይፈልጋሉ በጣም አለበለዚያ ሰዎች ስፔሻሊ ልጆች ፍቅር ወደሚሰጥበት አዳማጭ ወዳለበት ይሄ የሰውን ባህሪ ነው በነገራችን ላይ የሰውን ባህሪ ነው የልጆች ብቻ አይደለምና በደንብ ማዳመጥ ዊዛውት ጀጅመንት ከዛ በኋላ ራሳቸው ይነግሩሻል ታውቂያለሽ ያን ተማሪ እንዴት ሃንድል ማድረግ እንዳለብሽ በጣም ቀላል ነው ማለት ነው እና ይሄንን ማስበው ትግስት ይጠይቃል ያ ትግስት ይሄ ኮምፓሽኔት ሆነ አዛኝ ሆነሽ ልጆቹ በነገራችን ላይ ይሄ ሰተሻቸው ብቻ አይደለም የምትሄጂው ገብቶሻል በዛ ውስጥ ብዙ ነገር ይነግሩሻል ጆሮ ብቻ አንቺ ከሰተሻቸው ብዙ ነገር ይነግሩሻልና መምህርነት እንደዚህ የማስተላለፍ ነገር ብቻ አይደለም ከዛም በላይ የሆነ አይነት ነገር ነውና ሰው ላይ ነው የምንሰራው ልጆች ላይ ነው የምንሰራው በነገራችን ላይ ትልልቅ ሀገሮች የሚባሉት ልጆች ላይ ስለሰሩ ነው ሌላ አዲስ ነገር የለም እና ትምህርት ትልቅ ዋጋ ሊሰጥ የሚገባ ነገር ነው በጣም ደስ ይላል ያልከው የመጀመሪያው በስም መጠራት ከዛ ማዳመጥ የሚለው እኔም በጣም መስማማበት ነው ምክንያቱም እንደ ሰውም እንዳልከው የሚያዳምጠንን ሰው በጣም እንፈልጋለን አይደለ መልስ ቢሰጠንም ባይሰጠንም እኮ ነው ትክክል ብንሆንም ባንሆንም ተማሪዎችም አሁን በዛው ረገድ መምህራንን ይፈራሉ መናገር አይፈልጉም ልክ ሲናገሩ ደግሞ ፊትህን መታጠቁር ወይም እንትን ምትል ከሆነ ይሸሻሉ ሳይገባቸው ብዙ ነገር ሊያልፉ ይችላሉና በስማቸው ተጠርተው እንደገና ደግሞ የሚናገሩትን የሚያዳምጣቸው ሰው ካገኙ በጣም የተሻለ ነገር ላይ ይደርሳሉ ማለት ነው ስለዚህ አሁን ላይ እንደውም ጊዜውም ቴክኖሎጂውም ስለሚፈቅድ ነፃነቱም ስላለ ሞር የመቀራረቡ ነገር ያለ ይመስለኛልና ጥሩ የሚበረታታ ነው ሁሉም መምህር ማዳበር ያለበት ብዬ የሚለው ሐሳብ ነው እንደው ግን ወደ ጀነራል ሳይንስ ወይም ወደ አካባቢ ሳይንስ ስንመጣ አሁን ከቲዮሪ ባለፈ የሚሰጥ ትምህርት ነው ብዬ አስባለሁ ልክ እንደ ኬሚስትሪ እንደ ባዮሎጂ ማለት ነው የሚታዩ ነገሮችን ይፈልጋልና አንተስ እንደ መምህር በምን ያህል ደረጃ ተማሪዎች ይሄ ነገር እንዲያዩ ቤተ ሙከራዎች ሊኖሩ ይችላሉ በዛ እንዴት ራሳቸውን እንዲፈትኑ ሙከራ እንዲያደርጉ የሙከራ ስራ ስለሆነ ማለት ነው ምን ታደርጋለህ የመጀመሪያው በነገራችን ላይ ትምህርቱን ከማስተማርሽ በፊት ትምህርቱ ምን አይነት ባህሪ እንዳለው ለልጆች በጣም መንገር ያስፈልጋል ሳይንስ በቀላል ነው በነገራችን ዳትማች እንደዚህ እንትን አይደለም ሶ የመጀመሪያው ማድረገው ነገር ምንድነው ሳይንስ ነው ሳይንስ ደግሞ ስለ ተፈጥሮ ነው የሚያጠናው ስለ ተፈጥሮ ደግሞ እኔና አንቺ ለምሳሌ ስለ አፈር ልጆቹ ከማስተምራቸው ውጣ ብዬ ብዙ አይነት አፈሮች አሉ አይደል ቀለማቸው ፓርቲክላቸው ውሃ የማሳለፍ ብቃት ውሃ የመያዝ ብቃት አየር የማስተላለፍ አቅም ብዙ ነገሮች አሉ ስለዚህ ተፈጥሮ ስለሆነ እዚህ ጋር ክፍል ውስጥ ያለውን በቲዮሪ በንግግር ይጨርሳል ከክፍል ውጭ ደግሞ ያለውን ፕራክቲካል ፕላስ ደግሞ ክፍል ውስጥ ራሱ ፕራክቲካሊ የምንማራቸው ዜና አንዳንዶቹ ደግሞ ፊልድ ወተን የምናያቸው ፕላስ ደግሞ ከዛ በተጨማሪ ደግሞ በቤት ሙከራ ውስጥ ወይም ደግሞ በላቦራቶሪ ውስጥ ቴስት የሚደረጉ ለምሳሌ ሪአክሽን ሊሆን ይችላል ብዙ አይነት ቴስቶች ኤክስፐሪመንቶች ሊሆኑ ይችላሉ በዛ መንገድ እንሰጣለን እና ሳይንስ በተፈጥሮ እንደዛ ነው ሞሮፍ ይሄ የሚወራውን ነገር መሬት ላይ ካለው ነገር ጋር ማገናኘት እና እንደዛ ሲሆን ትምህርቱ በጣም ቀላል ነው ለማንም የማይገባበት መንገድ የለም ማለት ነው እና በዛ ነው ማምነው ይሄ ብቻ አይደለም በነገራችን ላይ እኛ ሃርማኒ ሂልስ በጣም በከፍተኛ ደረጃ የምንሰራው ነገር ምንድነው ሳይንሱን መሬት ላይ የማወራን ነገር ነው በራጋችን መሬት ላይ ማወራና እንደውም እንዳጋጣሚ በቅርብ ጊዜ በትምህርት ቤቶች በ7 ትምህርት ቤቶች የተደረገ ውድድር ነበር በሳይንስ በፈጠራ ማለት በክሬቲቪቲ እንዳጋጣሚ እኛ አንደኛ በመውጣት ከተወዳደርነው 7 ትምህርት ቤቶች አንደኛ በመውጣት ሰርቲፊኬት አግኝተናል እና አሁንም በጣም ብዙ ነገር ቢግ ነገር ነው የሚያስቡት ልጆቹ ያን ማድረግ ነው ቅድም እንዳልኩሽ ልጆቹ እዚህ ጋር ባላችሁ ነገር አይደለም ወደፊት በራሳቸው ውስጥ የሆነ ነገር አለ የተቀበረው ነገር እኛ ለምሳሌ ትምህርት መጽሐፉ ላይ ያለው ነገር ትራንስፈር ከማድረግ ውጪ
በተፈጥሮ ያ ልጅ ጊፍት የሆነ ነገር ከሱ ምን እንቀበለው ነገር አለ ባይዘው ሃይድ የሆነ ነገር አለ እሱ እንዲጋውት አድርጎ እፍፍ እያልን የማውጣት ጉዳይ ነው አንድ መምህር የሚሰራው ነገር ይሄ ነው ልጆች ላያውቁት ይችላሉ ኢቭን ልጆች ብቻ አይደለም ሰዎች ላናቀቻለ ለሌላ ሰው ይታያል ሶ እነዛ ልጆች በደንብ ታይም ስትሰጪ ሶ ሲምፕል ቀላል ነው ማለት ነው ሶ ብቻ አይደለም ፓረንቶች በመጡበት አጋጣሚ እንጠይቃቸዋለን እገሌ ከዚህ ትምህርት ቤት ውጪ ምን አይነት ጸባይ አለው ከተሻለ ከወላጅ ስትጠይቂ ያንን የልጅ ጸባይ ፓረንቱ የሚያሳይሽ የሚነግርሽ ሌላ አንቺ ማታቂ የልጁ ጸባይ ሊኖር ይችላል ክፍል ውስጥ ደግሞ ሌላ ጸባይ ሊኖር ይችላል ያችን ማወቅሽ ውስጥ ወዲት ነው ኢንክላይንድ የሚያደርገው አንዳንዶቹ አይታዩም ግን አርት ላይ በጣም የሚገርሙ ልጆች አሉ አንዳንዶቹ ምንም አይጽፉም ግን ሳይንስ ላይ የሚገርሙ ናቸው ልክ እንደዛ ማለት ነው በጣም ደስ ይላል በጣም ደስ ይላል መምህር በጣም በጥሩ ሁኔታ ነው ጥሩ የሆነ ነገር እያካፈልከን ያለ ነው ወደ በኋላ ደግሞ አንዳንድ ጥያቄዎችን እናነሳለን ጥያቄዎችን እያስገባን ደግሞ እንቀጥላለን እሺ በጣም ጥሩ ውድ ተመልካቾቻችን ተማሪዎች እንግዲህ ጥያቄዎቹ ወደ እናንተ እየደረሱ ናቸው እናንተ ደግሞ የሞከራችሁ ከኛ ጋር ቆይታ ያደረጋችሁ እንደሆነ ተስፋ እናደርጋለን የመጀመሪያውን ጥያቄ አስተዋውሰን እንመለስና ከመምህር ማብራሪያና ምላሽ እናገኛለን እናንተም ተሳተፉ 800 ላይ ዋይኤን በማስቀደም መልሶቻችሁን አድርሱን ወደ የመጀመሪያው ጥያቄ እናልፋለን ውድ ተማሪዎች የመጀመሪያውን ጥያቄ አስተዋውሰን ተመልሰን ተገናኝተናል መምህር የመጀመሪያው ጥያቄ ላይ ነው የምንገኘው የመጀመሪያው ጥያቄ ሐሳቡ ምን ይላል ምርጫው ላይ የተቀመጡት ምንድናቸው ዝርዝር እሺ በጣም ጥሩ ጥያቄ ቁጥር 1 ምንድነው የሚለው which one of the following is intensive physical property ይላል እዚች ጋር ሐሳቡን ለማንሳት ያህል ፕሮፐርቲ ነው ስለ ፕሮፐርቲ ስለ ባህሪ ነው የሚያወራው ስለ ምን ባህሪ ስለ ቁሶች ስለ ነገሮች ቦታ ስለሚይዙ ነገሮች ክብደት ስላላቸው ነገሮች ነው የሚያወራው ስለዚህ ጀነራሊ ሁለት ባህሪ ያላቸው ቁሶች አካላዊ ባህሪና ኬሚካላዊ ባህሪ ይሄ ማለት ፊዚካል ፕሮፐርቲና ኬሚካል ፕሮፐርቲ ይሄ ማለት ነው ከዛ ነመጣና ወደ ፊዚካል ፕሮፐርቲ በሁለት እንከፍለዋለን ፊዚካል ፕሮፐርቲ እንደገና ኢንቴንሲቭ ፕሮፐርቲና ኤክስቴንሲቭ ፕሮፐርቲ ይባላል ስለዚህ ፊዚካል ፕሮፐርቲ የሚባለው ኦብዘርቭ ማድረግ ይቻላል ሜዠር ማድረግ ይቻላል ነገር ግን አይደንቲቲውን ኮምፖዚሽኑን ምንነቱን ማንነቱን አንነካው
የዛን ቁስ ምንነቱን ማንነቱ ምንም ነገር ሳንነካ የምናየው ወይም የምንለካው ባህሪ ፊዚካል ፕሮፐርቲ አካላዊ ማለት ነው። ቀለሙ ሊሆን ይችላል፣ ቅርጹ ሊሆን ይችላል፣ ቁመቱ ሊሆን ይችላል፣ መልኩ ሊሆን ይችላል። እነዚህ አይነት ነገሮች ፊዚካል ፕሮፐርቲ ይባላሉ። ከዛ ስንመጣ ፊዚካል ፕሮፐርቲ በሁለት ይከፈላል። ኢንቴንሲቭ ፊዚካል ፕሮፐርቲ እና ኤክስቴንሲቭ ፊዚካል ፕሮፐርቲ ማለት ነው። ኤክስቴንሲቭ ፊዚካል ፕሮፐርቲ የሚባሉት ዲፔንድ የሚሆኑት አማውንት ላይ ነው፣ ኳንቲቲ ላይ መጠን ላይ። ለምሳሌ ማስ መጠን ትንሽዬ ውሃ አለ፣ ለምሳሌ እዚህ ጋር ሩብ ሊትር ውሃ አለ፣ 2 ሊትር ውሃ አለ፣ 20 ሊትር ውሃ አለ። ማስ ቮሊዩም በጣም ትልቅ አለ፣ ትንሽ አለ፣ መካከለኛ አለ። ሌንግዝ ረጅም አለ፣ መካከለኛ አለ፣ አጭር አለ። ልክ እንደዛ ማለት ነው። አንዳንዶቹ ፕሮፐርቲዎች ደግሞ እንዲሁ አማውንት ላይ ዲፔንድ የማይሆኑ አሉ። ምንም ከነገርየው መጠን ብዛት ነገር ጋር አይያዝም። ለምሳሌ ከለር፣ ለምሳሌ እዚህ ወረቀት መልክ ነጭ ነው፣ በቆርጣትም ነጭ ነው፣ ትልቅም ቢሆን ነጭ ነው፣ ነጭ እንደዚህ አይነት ነገሮች። ስለዚህ አማውንት ላይ ብዛት ላይ ኳንቲቲ ላይ ዲፔንድ የማይሆኑ ኢንቴንሲቭ ይባላሉ። የሚሆኑ ደግሞ ኤክስቴንሲቭ ይባላል። ስለዚህ እያለ ያለው ኢንቴንሲቭ ፊዚካል ፕሮፐርቲ ነው ያለው። which one of the following is intensive physical property? ስለዚህ ኤ ማስ ይላል፣ ኤክስቴንሲቭ ነው። ለምን አማውንት ላይ ትንሽ ማስ አለ፣ ብዙ አለ። ቢ ቮሊዩም አለ፣ ልክ እንደዛ። ሲ ከለር ትንሽም ቢሆን ሳምፕል ወስ ምንም ሳምፕሉ ላይ ዲፔንድ አይሆንም ማለት ነው። ዲ ሌንግዝ ይላል። ስለዚህ መልሱ ሲ ከለር ነው ማለት ነው። ስለዚህ እንደነ ከለር እንደነ ቴስት እንደነ ኦደር እነዚህ አይነት ነገሮች ምንም አማውንት ላይ ወይም ብዛት ላይ ዲፔንድ አይሆንም ማለት። ለምሳሌ ብዙ ጊዜ እናቶች ወይም ሴቶች ወጥ ሲሰራ ይቀመሳል አይደል? ሆል ያለውን እዛ ጋር የጨው ዲስትሪቢዩሽን ለማወቅ ማለት ነው። ለሚቀመሳት በጣም ትንሽዬ ነገር ነች። ስለዚህ እነዚህ አይነት ባህሪዎች ምን ይባላሉ? ኢንቴንሲቭ ይባላሉ። አማውንት ላይ ምንም ዲፔንድ አይሆንም ወይም ደግሞ አይገናኙም ማለት ነው። ይሄን ይመስላል። ስለዚህ መልሳችን ሲ ነው ማለት ነው። ሲ ከለር ነው። ይሄ ጥያቄ መጥቶ ነበር ፈተና ላይ። እነዚህ ፊዚካል ፕሮፐርቲዎች መጥተዋል። ፊዚካል ፕሮፐርቲ እንደዚህ አይደለም ግን ስለ ፊዚካል ፕሮፐርቲ መጥተዋል። ስለዚህ ተማሪዎች እየሞከሩ እንደሆነ ተስፋ አደርጋለሁ። በቤታቸው እንደዚህ አይነት ጥያቄዎችን ካጋጠሟቸው ከተሳሳቱም ምንም ማለት ግን ይመልሱታል ብዬ ተስፋ አደርጋለሁ። በጣም ጥሩ መምህር፣ ከልብ እናመሰግናለን። የመጀመሪያውን ጥያቄ በጥሩ ሁኔታ መምህር ማብራሪያና ምላሽ ሰጥቶናል። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛውን ጥያቄ አስታውሰን ተመልሰን እንገናኛለን። ውድ ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር ሁለተኛው ጥያቄ ላይ ነው የምንገኘው። የሁለተኛው ጥያቄ ሀሳቡ ምን ይላል? ምርጫ ላይ ተቀመጡትስ ምንድናቸው የሚለውን ደግሞ ሀሳብ እንውሰድ። ሁለተኛው ጥያቄ የሚለው which one of the following biological interaction is an example of commensalism ይላል። A the interaction between fungi and algae, B the interaction between lion and hyena, C the tree and the bird's nest, D relation between human and ቴፕወርም ይላል። ስለ ጥያቄው ሀሳብ እንደዚህ ጠቅላላ ስናደርገው ባዮሎጂካል ኢንተራክሽን ማለት ህይወት ባላቸው መካከል ያለ ህይወት ባላቸው ነገሮች መካከል ያለ ኢንተራክሽን፣ ግንኙነት፣ መስተጋብር፣ ቁርኝት ማለት ነው። ምን አይነት ቁርኝት አላቸው ነው። ስለዚህ ብዙ አይነት ቁርኝት አለ፣ ግን ኮሜንሳሊዝም የሚባለው ቁርኝት የትኛው ነው? ኮሜንሳሊዝም የሚባለው ቁርኝት ሁለቱም ሁለት ኦርጋኒዝሞች አሉ ወይም ደግሞ ህይወት ያላቸው ነገሮች አሉ። አንደኛው ይጠቀማል፣ አንደኛው ግን አይጠቀምም፣ አይጎዳም። ልክ እንደዚሁ እንዳለ ማለት ነው። ለምሳሌ ኤ ላይ ብናይ the interaction between fungi and algae ይሄ ሙቹዋሊዝም፣ ሁለቱም ይጠቀማሉ። ፈንጋዩ ይከልለዋል፣ አልጌውን በጣም ከፍተኛ ሙቀት ሲመጣ ከፀሐይ
ልክ እንደ ሼድ ፕሮቴክት ያደርግለታል ማለት ብዙ ቴምፕሬቸር ወይም ብዙ ሂት እንዳያጠቃው ማንን አልጌን ማለት ነው። አልጌ በተፈጥሮ ትክክለኛ የሆነ ሩት ስቲም ፍላወር ምናምን የለውም። ስለዚህ ፈንጋዩ ፕሮቴክት ያደርግለታል። ዜን ኒውትሪየንት እና ወተር ስለሚያመጣለት ፈንጋዩ ይጠቅመዋል። ለማን ለአልጌ። አልጌ ደግሞ ምግቡን ማዘጋጀት ይችላል። ለምን ክሎሮፕላስት አለው። ምግቡን አዘጋጅቶ እንደገና ለማሸር ያደርገዋል ለፈንጋይ። ስለዚህ ሁለቱም ይጠቃቀማሉ ማለት። ስለዚህ ኮሜንሳሊዝም አይሆንም። ወደ ቢ ስንመጣ ኢንተራክሽን ቢትዊን ላየን ኤንድ ሃይና ይሄ ኮምፒቲሽን ነው፣ ውድድር። ለምን ለምግብ ይወዳደራሉ ሁለቱ። ሶስተኛ ሲ ላይ ስንመጣ ትሪ ኤንድ በርድስ ኔስት ይሄኛው በጣም ትክክል ነው። ምክንያቱም ትሪ ኤንድ በርድስ ኔስት ዛፍ አለ፣ ዛፉ ላይ ደግሞ ወፎች የራሳቸውን ጎጆ ቀልሰው ይወጣሉ ማለት። ስለዚህ ትሪ አለ፣ ትሪው ምንም አይጎዳም አይጠቀምም፣ በርዶቹ ግን ይጠቀማሉ ማለት ነው። ምክንያቱም ጎጆአቸውን ዛፉ ላይ ሲሰሩ ይጠቀማሉ ማለት ይሄ ነው። እና ስለዚህ መልሱ ሲ ነው። ዲ ላይ ሪሌሽን ቢትዊን ሂውማን ኤንድ ቴፕወርም ይሄ ፓራሳይቲክ ነው። ምክንያቱም ሂውማኑ ሆስት ነው፣ ያኛው ደግሞ ፓራሳይት ነው ቴፕወርም። ስለዚህ ይሄኛው ሰውን ይጎዳል። መልሱ ሲ ትሪ ኤንድ በርድስ ኔስት ነው ማለት ነው። በጣም ጥሩ መምህር፣ እንግዲህ በጥሩ ሁኔታ ማብራሪያዎችን እየሰጠህን ነው። ተማሪዎች ምንም እንኳን ከፈተና ቢመለሱም ትምህርት ቀጣይነት ያለው ነገር ነውና መርሳት የለባቸውና እንዳን ደግሞ እርማትም ቢወስዱ የተሻለ ነው ብለን እናስባለን። እና ሶስተኛውን ጥያቄ የሞከሩ ተማሪዎች አንድ ጥያቄ ላንሳ። ያው አሁን ከፈተና ጋር የተያያዘ ነገር ስለሆነ ተማሪዎች በምን አይነት መንገድ ቢያጠኑ ትመክራለህ? አንተ የምታጠናበት ወይም ይህን መንገድ ነበር ተከትዬ እዚህ ደረጃ የደረስኩት የምትልበት አለ? በጣም ጥሩ። ስለ ማጥናት ስነሳው ከማጥናት በፊት ያለው ነገር ክላስ ውስጥ ያለው ነገር በጣም ወሳኝነት አለ። ምክንያቱም ክፍል ውስጥ የመጀመሪያው አቴንሽን ካለ በጣም ብዙ ስታጠኚ ቶሎ ይመጣልሻል፣ ታስታውሻለሽ። ስለዚህ የመጀመሪያው ለማጥናት ከማጥናታችን በፊት ክፍል ውስጥ በደንብ ንቁ አዳማጭ መሆን ያስፈልጋል ማለት ነው። ከዛ ሲቀጥል መምህራን አንዳንድ ጊዜ ከመጽሐፍ ውጪ ያለ ነገር ወይም በኖት መልክ ውጪ የሆነ የማይጽፉልን ነገር አለ። ያ ነገር በምንድን ነው የምናገኘው? በቃላቸው ነው። ከቃላቸው ላይ እየለቀምን ትጽፍ። እኔ እንደዛ ነበር ማለት ብዙ ጊዜ ስፔሻሊ ግቢ ሆኜ መምህራን ያወራሉ። ስለዚህ መምህሩ ሲያወራ እኔ ጎንበስ ብዬ ዝም ብዬ መጽሐፌ ላይ ወይም ደግሞ ወረቀቴ ላይ እጽፋለሁ ማለት ነው። ስለዚህ ሶስተኛ ላይ ስንመጣ ወደ ማጥናት እንመጣለን። ልክ ማጥናት ላይ ስንመጣ ብዙ ጊዜ የምጠቀመው ሌሊት ነው የምጠቀመው። ምክንያቱም ይሄ ቀን ላይ ድካሙ ምናምን ወደዛ ማለቱ እንቅልፉ ስላለ ማረፍ አለበት። ስለዚህ ቀን ላይ የነበረኝ በሙሉ ነገሮች የሚስተካከሉት ሌሊት ነው። ስለዚህ አይምሮ ያርፋል ምን ጊዜ ሌሊት ሲያገኝ ማለት ነው፣ እንቅልፍ ሲያገኝ። ዜን ሌሊት 8 ሰዓት ምናምን እንደዚህ የተነሳው እስከ 11 እስከ 12 ሰዓት አጠናለሁ። ሌሊት ላይ ማጥናቱ በጣም አሪፍ ነው በጣም ምክንያቱም ኢነርጂያችን ፕሮፐርሊ ማንም ዲስትራክት አያደርገንም፣ እኛም ፍሬሽ ነን በቃ ከምንም ነገር እንትን ስላለን ያ ነው። ከዛ በተረፈ እንደዚህ ጸጥ ያለ ቦታ ውጪ ከላይብረሪ ውጪም እንደዛም አጠናለሁ። ለተማሪዎች ሪከመንድ ማድረገው ግን ጥናት ማጠና ከሆነ ማወቅ ፈልጋለሁ ማለት ነው አይደል? ማወቅ ካለብኝ ደግሞ ከክላስ ይጀምራል። ክፍል ውስጥ ተገቢ አቴንሽን ኮንሰንትሬሽን፣ እንደዚህ ጠቃሚ ነገሮችን መጻፍ፣ ዘይን ልክ ሳጠና መጽሐፉን ኖቱን ማስታወሻውን እያደረግኩኝ ይገባኛል ማለት። ስለዚህ የኔ ልምድ ይሄን ይመስላል። ኢንሻአላህ መጽሐፍ ስትል እንደው ከስር ኖት መያዝ ስትልስ ከስር ይዘው አስቀምጠው ፋይናሊ ፈተናው ሲደርስ ማጥናት ነው ወይስ ከስር የጻፈው በየዕለቱ? በነገራችን ላይ ስትከምሩ ይቀመጣል ወዴትም ማሄድ። ስለዚህ አንድ ቀን መጥቶ በቃ እንቅ ነው የሚያደርገው። ከዛ ይልቅ ተማሪዎች ማድረግ የሚገባቸው ከስር ያለውን ነገር ማቅለል። ምክንያቱም ዛሬ ብታስቀምጡ ነገር ይጠብቅሻል ቁጭ ብሎ የትም ማሄድ እና ይሄ ነው። በጣም ጥሩ መምህር፣ በጣም ደስ ይላል። እንግዲህ ተማሪዎች ከመምህር የሆነ ነገር ሲሰሙ ደስ ይላቸዋል። የማይጠብቁትን ወይም ደግሞ እኔ እንደዚህ አንዳንድ ጊዜ ስለ መምህራቸው ማወቅ የሚፈልጉት ነገር አለ፣ እርስ በርስ ሲያወሩ መሰማቸው ይኖራሉና አሁን እንደዚህ አይነት ጥያቄ ሲጠየቅ ማዳመጡ ደስ ይላቸዋል። ማወቁ ያንተን መንገድ የደረስክበትን ማወቁ ደስ ይላልና ለዛም ነው እንደዚህ አይነት ጥያቄዎችን የምናቀርበው። ከልብ እናመሰግናለን መምህር። ሁለቱን ጥያቄ በጥሩ ሁኔታ ጨርሰናል። የሶስተኛው ጥያቄ ላይ ነው የምንገኘው። ውድ ተማሪዎቻችን 800 ላይ ዋይን በማስቀደም መልሶቻችሁ ማድረስ ትችላላችሁ። የሶስተኛውን ጥያቄ አስታውሰን ተመልሰን እንገናኛለን።
ሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር መስመራችን ላይ ተማሪ አለች፣ እሷን እናገኛለን። ሄሎ ጤና ይስጥልን። ማን እንበል? ከየት ነው? አብሮ ይስጥልን። ሀዋ እንድሪስ ይባላለሁ ከደስ። እሺ ሀዋ እንዴት ነሽ? የዛሬዎቹ ጥያቄዎች እንዴት ናቸው? ጥሩ ናቸው። ስንተኛ ክፍል ነሽ? 8 ፈተና አለቀ? አሁን መተሽ ነው? አዎ። በጣም ደስ ይላል። እንዴት ነበር ታዲያ? አሪፍ ነው። ከፈተና ወደ ፈተና እያለች አይመስልም መምህር? ጥያቄዎች ስለሆኑ እዚህም ያሉት። አዎ ሞከርሽ የሶስተኛውን ጥያቄ? አዎ። መቶ ነበር እንዴ ፈተና ላይ? አይ የለም። መልኩን ቀይሮም አልመጣም? አዎ። እሺ የሶስተኛውን ጥያቄ ታብራሪልናለሽ አሁን? አዎ። እሺ ይቻላል። የሶስተኛው ጥያቄ ይታያል ስክሪን ላይ፣ ማብራራት ትችያለሽ። እሺ የሶስተኛው ጥያቄ የሚለው which one of the following is homogeneous mixture የሚለው A milk, B blood, C salt solution, D mixture of sand and water ነው። the answer must be C salt solution። ሲ ያልንበት ምክንያት ጥያቄ የተጠየቅነው ሆሞጂኒየስ ሚክስቸር ነው የተጠየቅነው። በመጀመሪያ ሚክስቸር በሁለት ይከፈላል። እነሱም ሆሞጂኒየስ ሚክስቸር እና ሄትሮጂኒየስ ሚክስቸር እንላቸዋለን። ሆሞጂኒየስ ሚክስቸር የምንለው በአይናችን ላይ አይተን ልንለየው የማንችለው ነው። ከነዚህ ውስጥ ደግሞ ኤ ላይ ስንመለከት ሚልክ የሚለው ሆሞጂኒየስ ሚክስቸር ሳይሆን ሄትሮጂኒየስ ሚክስቸር ነው። ማለትም በአይናችን አይተን ልንለየው የምንችለው ነው። ቢ ላይ ስንመለከት ደግሞ ብለድ የሚለው ልክ እንደ ሚልክ ሄትሮጂኒየስ ሚክስቸር ነው። ዲ ላይ ደግሞ ሚክስቸር ኦፍ ሳንድ ኤንድ ዋተር የሚለው የአሸዋና የውሃ ድብልቅ ነው። ይሄም በአይናችን ልንለየው የምንችለው ስለሆነ ሄትሮጂኒየስ ሚክስቸር ነው። ስለዚህ ካሉት ቾይዞች ውስጥ አንሰር መስቢ ሲ ሳልት ሶሉሽን። ሳልት ሶሉሽን የምንለው ውሃ ከጨው ጋር ያለው ተጸጋብሮ ስለሆነ ይሄ ተጸጋብሮ ደግሞ ልንለየው አንችልም። ይሄ የትኛው ነው ውሃው የትኛው ነው ጨው ብለን መለየት ስለማንችል ይሄ ደግሞ በአይናችን ለይተን ስላለየ ነው ሆሞጂኒየስ ሚክስቸር ብለን እንጠራዋለን። ስለዚህ ሲ ሳልት ሶሉሽን። መምህር ምን ትላለህ? ሀዋ እንዴት ነሽ? በጣም ደስ ይላል። ከመልሱ በላይ ደግሞ ማብራሪያው በጣም በቃ በዲፕሊ በደንብ ገብቶሻል ማለት ነው። በቃ በእርግጠኝነት የዛሬውን ፈተና በቃ ተሰርቷል እርግጠኛ ነኝና በጣም ጎበዝ፣ በጣም ደስ የሚል ነገር ነው። ጥሩ ኮንሰፕት አለሽ። በርቺ። እሺ ሀዋ በጣም እናመሰግናለን። በጣም ደስ ይላል። ሀዋ እንዳለው መምህር እንግዲህ ፈተናዎቹን እንዳለ እንደምትደፍኝ እርግጠኛ ነን አይደለ? ሁሉም ትምህርት ላይ እንደዚህ ነሽ? ጎበዝ ነሽ? አዎ መሞከር ነው አይደል? ከመሞከር ስለሆነ ብዙ ነገር የሚገኘው መሞከር ጥሩ ነው። እንግዲህ ጥሩ ውጤት ደግሞ እንድታመጪም እኛ እንመኛለን። የዛሬው ጥያቄ ግን በጣም ከበቂ በላይ አይደለም። በጥሩ ሁኔታ ስላብራራሽልን ከልብ እናመሰግናለን። መልካም ጊዜ። እሺ እናመሰግናለን። እሺ መምህር ሀዋ በጣም በጥሩ ሁኔታ ነው። የሚገርም ነው። የሚገርምሽ በጣም ማለት መልሱን እንትን ካለች በኋላ በደንብ ዲሰንተግሬት የለየችበት መንገድ በጥሩ ሁኔታ ነው ያብራራችው። በቃ ሚልክ ለምን እንዳልሆነ ብለድ ለምን እንዳልሆነ ሳልት ሶሉሽን ደግሞ ለምን እንደሆነ በጣም በጥሩ ሁኔታ ነው። ከዛ ሆሞጂኒየስ ሚክስቸር ምንድነው የሚለውን በደንብ ዲፋይን ያደረገች፣ ከዛ በስተ እንደሚከፈል ሆሞጂኒየስ እና ሄትሮጂኒየስ ምን እንደሚለያቸው ጥሩ ቤዝ አላት። በርቺ ሀዋ። እንደዚህ አይነት ተማሪዎች እናበረታታለን። አዎ መበረታታትም አለባቸው ደግሞ እኛ በጣም ነው የምናበረታታው። በተለይም ደግሞ ለነሱ ብለን ስለምናዘጋጀው ዝግጅት እነሱ ደግሞ ደውለው እንዲህ ባማረ ሁኔታ ደግሞ ሲሞክሩ በጣም ደስ ይለናልና አንተ እዚህ ላይ የምትጨምረው አለ? እዚህ ላይ የምጨምረው እሺ የተወሰነ ነገር ልጨምር። ያው ሚክስቸር መጀመሪያ ማተር በሁለት ይከፈላል። ፒውር ሰብስታንስ እና ኢምፒውር ሰብስታንስ ማለት ነው። ፒውር ሰብስታንሶች እናስቀምጥና ወደ ኢምፒውር ሰብስታንሶች እንሂድ። ፒውር ሰብስታንስ ማለት ሚክስቸር ድብልቅ ማለት ነው። የተደባለቀ ነገር ወይም አንድ የተሰባጠረ ነገር። ነገር ግን ለመደባለቅ ስንት ነገሮች ያስፈልጋሉ? በትንሹ ሁለት ነገሮች ያስፈልጋሉ። እነዚያ ሁለት ነገሮች በአካላዊ መንገድ ነው የሚጣመሩት ወይም ደግሞ የሚደባለቁት። አካላዊ መንገድ ማለት ፐርማነንትሊ አይደለም የተደባለቁት ማለት ነው። ለጊዜው ጎን ለጎን ሆነዋል ወይም ደግሞ አንድ ላይ ሆነዋል ማለት ነው። ድብልቅ ማለት ያ ነው፣ አካላዊ እንጂ ኬሚካላዊ ሪአክሽን ስለማይሆን ማለት ነው። ከዚህ ሲቀጥል ሚክስቸር በሁለት ይከፈላል፣ ሆሞጂኒየስ እና ሄትሮጂኒየስ። ሆሞጂኒየስ ማለት
ድብልቁን የሰሩት ምንዝሮች አሉ። ምንዝር ማለት ኮምፖነንት፣ አንድ ነገር ተደባለቀ ድብልቁን የሰሩት ነገሮች ኮምፖነንት ወይም ሚክስቸር እንላቸዋለን። እነዛ ሚክስቸሮች በአይን የማይታዩ ከሆነ ሆሞጂኒየስ አለ፣ ተመሳሰለ። ሆሞ ማለት ሴም ማለት ነው፣ ተመሳሰሉ። አንድ ነገር ለምሳሌ ምንድነው ያለችው እሷ ሳልትና ወተርን አንድ ላይ ብናደርገው ሶሉሽን ይፈጥራል አይደል? ሳልት ሶሉሽን ለምሳሌ እዚህ ጋር እንዳለው ውሃ ውስጥ ብንጨምርበት ሳልቱን ይፈጥራል። ከዛ በኋላ ይሄ ውሃ ነው ይሄ ሳልት ነው ማለት አንችልም። በአይናችን አለየነውም ወይም ደግሞ በማግኒፋይንግ ግላስ መለየት አንችልም። እንደዚህ አይነት ሚክስቸሮች ሆሞጂኒየስ ይባላሉ፣ በአይናችን መለየት ስለማንችል ማለት ነው። ወደ ሄትሮጂኒየስ ስንመጣ ኮምፖነንቶቹ ወይም ደግሞ ሚክስቸሩን የሰሩት ድብልቁን የሰሩት ነገሮች በአይን ይታያሉ በቀላሉ። ለምሳሌ ጤፍና ሩዝን ብናደባልቅ ይሄውና ጤፉ ይሄውና ሩዙ ማለት እንችላለን። ልክ እንደዚህ የምንለያቸው በአይን ብቻ አይደለም፣ በማግኒፋይንግ ግላስ እንደዚህ ከለየን እሱም ሄትሮጂኒየስ ይባላል። ሆሞጂኒየስ የምንልባቸው በአይንም በምንም መለየት አንችልም። መለየት ስልሽ ሚክስቸሮቹን ከምን እንደተሰራ ሚክስቸር መለየት አንችልም እንጂ መነጠል አንችልም ማለት አይደለም። ግን እዚህ ላይ ያጀልኝ። ስለዚህ ሆሞጂኒየስ ስንል ሚልክ ላይ ሄትሮጂኒየስ ነው። ሄትሮጂኒየስ ማለት በቀላሉ ባይን የሚታይ ማለት ነው። ሚልክ ወይም ደግሞ ወተት ከምን የተሰራው ውስጡ ውሃ አለ፣ ፕሮቲን አለ፣ ሊፒድ አለ፣ ካርቦሃይድሬት አለ፣ ካልሲየም አለ። ስለዚህ ልክ ወተት እንደታለበ ወይም ደግሞ እንደገዛን ቁጭ ስናደርገው ከትንሽ ከቆየ በኋላ ወደ ላይ የሚሳፈፍ ስልባቦት ነገር የለም። ያ ነገር ያ ሊፒድ ነው። ስለዚህ ሊፒዱን ለየን፣ ይሄ ሊፒድ ነው ማለት እንችላለን ማለት። ስለዚህ በቀላሉ ለየነው። ይሄ ሆሞጂኒየስ ሊሆን አይችልም። ለምን? ሊፒዱ ወደ ላይ ወጣ። ወደ ብለድ ስንሄድ ብለድም እንደዚሁ ከአራት ነገሮች ነው የተሰራው፣ ከሶስት ሴሎች እና አራተኛው ፕላዝማ ይባላል። ሶስቱ ሴሎች ሬድ ብለድ ሴል፣ ፕላትሌት እና ዋይት ብለድ ሴል ይባላሉ። በምንድን ነው የምንለየው? ፕላትሌቶችን ነው የምንለየው። ፕላትሌት ማለት ሰውነታችን ቆስሎ ወይም ደግሞ ደምቶ አደጋ በሚደርስበት ሰዓት ይደማል አይደል? እነዛ ፕላትሌት የሚባሉት ሴሎች እጅ ለእጅ ይያዙና ልክ እንደዚህ ክሎት ያደርጉታል። ብለድ ክሎቲንግ ወይም ደግሞ ደሙ በብዛት ወደ ውጭ እንዳይፈስ ማለት ነው። ለምሳሌ ብዙ ጊዜ እጃችን ደምቶ ምናምን ከውጭ ፌስታል የሚመስል ነገር አይተሻታል? ከላይ ፌስታል ነገር ይመስላል። እሱ ብድግ ስናደርገው ከውስጥ ትኩስ ደም አለ። ከላይ ፌስታል ነገር የሚመስል ነገር የሰሩት ፕላትሌቶች ናቸው። አንድ ላይ ጆይንት በማድረግ እንዳይወጣ ብዙ ደም ከውስጣችን ብዙ ደም እንዳይፈስ የሚያደርጉት ፕላትሌቶች ናቸው። ሰው ፕላትሌቶችን አሁን በምናችን ለየን? በአይናችን ለየን። ሶስተኛ ላይ ሳልት ሶሉሽን ነው። ሳልት ሶሉሽን ጨው ሟሟ ውሃ ውስጥ ከዛ ይሄውና ውሃው ይሄውና ጨው ማለት አንችልም ማለት ነው። ዲ ደግሞ ሚክስቸር ኦፍ ሳንድ እንደ ወተር ነው። ሳንድንም ወተርን ማለት እንችላለን ማለት ነው። ስለዚህ መልሱ ሲ ነው። በትክክል ተመልሷል። በጣም ጥሩ መምህር፣ አንተም በጥሩ ሁኔታ ሀዋም ደግሞ በጥሩ ማብራሪያ መልሱን ሰጥታችሁናል። ከልብ ነው የምናመሰግነው። ውድ ተማሪዎቻችን እንግዲህ ለዛሬ የተዘጋጁትን ሶስቱን ጥያቄዎች ጨርሰናል። የአራተኛው ጥያቄ ላይ ነው የምንገኘው። አራተኛው ጥያቄ በተወሰነ መልኩ አስታውሰን ተመልሰን እንገናኛለን። ውድ ተማሪዎች የአራተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መምህር አራተኛው ጥያቄ ላይ ነው የምንገኘው። አራተኛው ጥያቄ ሀሳቡ ምንድነው? ዝርዝሩ ላይ ያሉትስ ምን ይላሉ? በጣም ጥሩ። አራተኛ ጥያቄ which one of the following blood cell is used for the transportation of oxygen in the blood vessel ይላል። በሰውነታችን ውስጥ ኦክሲጅንን የሚያዘዋውረው የብለድ አይነት ወይም የብለድ ሴል የትኛው ነው ነው የሚለው። ስለዚህ ኤ ፕላትሌት፣ ቢ ዋይት ብለድ ሴል፣ ሲ ሬድ ብለድ ሴል፣ ዲ ፕላዝማ ይላል። ስለዚህ በሰውነታችን ውስጥ የሚገኙ ሶስት ብለድ ሴሎች አሉ። ዋይት ብለድ ሴል፣ ሬድ ብለድ ሴል እና ፕላትሌት ብለናል ቀደም። ስለዚህ እያንዳንዳቸው የተለያየ ነው። ለምሳሌ ፕላትሌት ሰውነታችን በሚደማበት ወቅት ለማቆም ነው፣ ብዙ ደም ከሰውነታችን እንዳይፈስ። ዋይት ብለድ ሴል ደግሞ የምንላቸው በሽታ ወይም ደግሞ ፓቶጂን ወይም ባክቴሪያ የምንላቸው እኛን ሊያጠቁ የመጡ ጠላቶች ውስጣችን በሚገቡበት ጊዜ ይከባቸውና ኢንገልፍ በማድረግ እነሱን ኪል ወይም ደግሞ አቮይድ የሚያደርግ ሴል ዋይት ብለድ ሴል ነው። ሬድ ብለድ ሴል መሸከም ነው ስራው። ምን መሸከም? ኦክሲጅንን ተሸክሞ እየሄደ ለእያንዳንዱ ሰውነታችን ጋር ለሚደርሱ ሴሎች ማድረስ ማለት ነው፣ ደግሞ ማከፋፈል። ስለዚህ መልሱ ምንድነው? ሬድ ብለድ ሴል ኦክሲጅንን ተሸክሞ እያንዳንዱ የሰውነታችን ክፍል ጋር የሚያደርስ ሬድ ብለድ ሴል ነው። ዲ ፕላዝማ ይላል። ፕላዝማ ኒውትሪየንትና ውሃን ብቻ ነው የሚይዘው። ስለዚህ መልሱ ሲ ነው፣ ሬድ ብለድ ሴል ማለት ነው።
በጣም ጥሩ መምህር እንግዲህ ጥያቄዎችን እየጨረስን ስለሆነ አንዳንድ ሀሳብ እናንሳ። ያው ክረምትም ስለሆነ ተማሪዎች ፈተናም ስለጨረሱ ባላቸው ተሰጥኦ ላይ እንዲያዳብሩ ክረምቱን እንዲጠቀሙ ምን ማድረግ አለባቸው? ቅድም ያልከው ያው አቅም መታወቅ ስላለበት አቅማቸው በምን አይነት ሁኔታ ነው በዚህ የክረምት ጊዜ ማወቅ ማግኘት ያለባቸው? ትክክል። ብዙ ጊዜ ክረምት እንደዚህ እንደቀላል ልናየው እንችላለን። ነገር ግን ራሱ ከተወሰነ እረፍት ጊዜ በኋላ እንደገና ተመልሰን ወደ ትምህርት የምንመጣበት ነገር ነው። ከዛ በተረፈ የተለያዩ ስኪሎች አሉ። ተማሪዎች በአንድ ነገር ብቻ አይደለም ሰዎችን ጀጅ ልናደርግ የምንችለው። ብዙ የተጓዳኝ ወይም ደግሞ ኤክስትራ ካሪኩላር አክቲቪቲስ የሚባሉ አሉ። ለምሳሌ እንደ ሮቦቲክስ አይነት የሚባሉ ስልጠናዎች አሉ። ወይም ደግሞ እንደ ስፖርት ሊሆን ይችላል። የተለያዩ ነገሮች ይሞክራሉ ማለት። ከዛ በተረፈ ጎን ለጎን ደግሞ ትምህርቱም ሳይረሳ ማረፉም ሳይረሳ በዛ መልኩ ታይማቸው ማኔጅ እያደረጉ ማለፍ አለባቸው ማለት። ስለዚህ ትምህርት የለም ማለት ግን እውቀት የመፈለግ ፍላጎት የለም ማለት አይደለም። ስለዚህ ያቺን ነገር እንዳይረሷት ተማሪዎች ይሄን ማሳሰብ እፈልጋለሁ እልሻለሁ። በጣም ጥሩ መምህር፣ ጥሩ ቆይታ እያደረግን ያለ ነው። አራቱን ጥያቄዎች ጨርሰናል። የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው። እሱንም በተወሰነ መልኩ እናስታውስና ተመልሰን እንገናኛለን። ውድ ተማሪዎች የአምስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር የመጨረሻው ጥያቄ ላይ ነው የምንገኘው። የመጨረሻው ጥያቄ ምን ይላል ሀሳቡ፣ ምርጫዎቹ ላይ ያሉትስ የሚለውን እንመልከት። በጣም ጥሩ። እሺ አምስተኛው ጥያቄ grade 8 students in a certain school were given the task of separating iron fillings, sand and salt. Which of the following process is the most appropriate order ይላል። የሶስት ነገሮች ድብልቅ አለ ነው እዚህ ጋር የሚለው። ድብልቅ አለ ግን ያ ድብልቅ የተሰራው ከሶስት ነገሮች ነው። አይረን ፊሊንግ ማለት እዚህ የአይረን ወይም ደግሞ የብረት ቁርጥራጭ በጣም ሚጢጢ ደቃቅ የሆኑ አይረን ፊሊንግ ይባላሉ ወይም ደግሞ የብረት ቁርጥራጭ ይባላሉ። ሁለተኛው ሳንድ ነው ወይም ደግሞ አሸዋ። ሶስተኛው ደግሞ ሳልት ነው፣ ጨው ነው። ሶስቱ ነገሮች ተደባልቀው ቢሰጡን እንዴት አድርገን መለየት እንችላለን? ወይም ደግሞ ግሬድ 8 ስቱደንት እነዚህ ነገሮች በምን አይነት መንገድ ይለዩዋቸዋል ነው። ስለዚህ የመጀመሪያ ኤ ላይ ኢቫፖሬሽን ይላል። ከመጀመሪያው አይሆንም። ለምክንያቱም ምንም ኢቫፖሬት የሚያደርግ ነገር የለም። ኢቫፖሬሽን የመጀመሪያው መትነን ማለት ነው። የሚተነው ደግሞ አንድ ቢያንስ አንደኛው ምን መሆን አለበት? ሊኩዊድ መሆን አለበት ወይም ደግሞ ፈሳሽ መሆን አለበት ማለት ነው፣ ለመትነን ከፈሳሽ ወደ ጋስነት ለመቀየር። ስለዚህ ኤ የመጀመሪያ አይሆንም። ሁለተኛው ዲሶሉሽን ይላል። ዲሶሉሽን ዜን ማግኔቲክ ሴፓሬሽን፣ ፊልትሬሽን፣ ኢቫፖሬሽን ይላል። ይሄኛው አይሆንም። ካጣን ሊሆን ይችላል ግን ሞስት ፕሮባብሊ ዘ ቤስት ኦልተርኔቲቭ ግን ሲ ነው፣ ማግኔቲክ ሴፓሬሽን ማለት ነው። ማግኔቲክ ሴፓሬሽን ይልና ይጀምራል። ከዛ ዲሶሉሽን፣ ፊልትሬሽን፣ ኢቫፖሬሽን። ሎክ ሶስት ነገሮች ነው የተደባለቁት፣ የብረት ቁርጥራጭ፣ ሳንድና ሳልት። ያ ማለት ብረት፣ አሸዋና ጨው ማለት ነው። ስለዚህ የመጀመሪያ በማግኔቲክ ሴፓሬሽን ማግኔት በማምጣት
እዛ ድብልቅ ላይ ማግኔቱን ልክ ስናደርገው የነዚህ የብረት ቁርጥራጮች ወይም ደቃቅ ብረቶች በማን ይወሰዳሉ? በማግኔቱ ማለት ነው። ከዛ ሁለተኛው ዲሶሉሽን ነው። ስለዚህ ማግኔቱን ለየን ብረቱን ለየነው። ብረቱ ከቀረን ማን ይቀራል? ሳልትና ሳንድ ይቀረናል ማለት ነው። ጨውና አሸዋ ይቀረናል። ስለዚህ ጨውና አሸዋ ስለሚቀረን ሁለቱንም ጠጣር ናቸው፣ መለየት አንችልም። ስለዚህ ወዴት እንቀይራቸው? ወደ ተለየ ሁለት ሁነት እንዲኖራቸው ማለት ነው። ሁለት ሁነት ማለት አንዱ ፈሳሽ አንዱ ጠጣር እንዲሆንልን። ስለዚህ የዚህን ጊዜ ምን እንጨምራለን? ወተር እንጨምርና ዲዞልቭ ይሆናል ወይም ደግሞ ሶሉሽን ይፈጥራሉ ማለት ነው። መጀመሪያ ብረቱን ለይተነዋል። ሁለተኛ ላይ ዲሶሉሽን ላይ ሳንድና ሳልት ቀርቶናል። ከዛ ከቀረን በኋላ ሳልቱ በወተር መልክ አለ፣ በሊኩዊድ መልክ አለ። ሳንዱ ደግሞ በጠጣር መልክ አለ። ዜን ፊልትሬሽን ነው የምናደርገው። ፊልትሬሽን ማለት ማጥለል ማለት ነው። ስለዚህ ጨው ከውሃው ጋር ተስማምቶ በፈሳሽ መልክ አለ፣ አሸዋው ደግሞ ጠጣር አለ። ከዚህ ሲቀጥል ፊልትሬሽን ወይም ደግሞ ማጥለያ፣ ለምሳሌ ቤታችን ውስጥ ቅቤ ምናምን ሲነጠር የተለያዩ ቅመማ ቅመሞች ይደረጋሉ። ከዛ መጨረሻ ላይ ልክ ከወጣ በኋላ ፊልተር ይደረጋል። ፊልተር ማለት ያን ነገር ማጥለል ማለት ነው። ምን በመጠቀም ማጥለያ፣ ውስጥ ቀዳዳ ያለው ጨርቅ ሊሆን ይችላል፣ ብረት ሊሆን ይችላል፣ ወንፊት ሊሆን ይችላል። ከዛ ልክ እሱ ስናጠልበት በስር በኩል ምን ይወርዳል? በፈሳሽ መልክ የሚገኘው ሳልት ይወርዳል ማለት ነው። ከላይ በኩል ደግሞ ማን ይቀራል? ሳንድ ብቻ ወይም ደግሞ አሸዋው ብቻ ይቀርልናል። ከዛ መጨረሻ ላይ ኢቫፖሬሽን ነው። ስለዚህ አሁን ሳንዱን ለየነው ማለት ወይም ደግሞ አሸዋውን ለየነው። ማናማ ብቻ ቀሩን? አሁን ውሃና ጨው ብቻ ቀሩን። ከዛ መጨረሻ ላይ ውሃና ጨው ስለቀሩን ኢቫፖሬት እናደርገዋለን። ኢቫፖሬት ማለት አንድ በፈሳሽ መልክ የሚገኝ ነገር ማትነን፣ ሙቀት መስጠት። ሙቀት ሲሰጠው ውሃው ይተናል፣ ጨው ደግሞ በጠጣር መልክ እዛ እቃው ላይ ወይም ደግሞ ብረት ድስቱ ላይ ይቀራል ማለት ነው። ስለዚህ መልሱ ሲ ነው የሚሆነው። በጣም ጥሩ ነው። በጣም ደስ ይላል። መጨመሩ አሰዋል ዲን እንትን ስላላልኳት፣ ስለዚህ ዲ ደግሞ የሚለው ማግኔቲክ ሰፓሬሽን ይላል፣ ዲሶሉሽን፣ ኢቫፖሬሽን፣ ፊልትሬሽን። ስለዚህ ለቤስት የሚሆነው ሲ ነው ማለት ነው። ምክንያቱም ከኢቫፖሬሽን ቀጥሎ ፊልትሬሽን የለም። መጨረሻ ላይ ሄዶ ዲ ላይ ኢቫፖሬሽን እና ፊልትሬሽን አሉ አውጥታል ማለት ነው። ስለዚህ the best answer is magnetic separation ብሎ የሚጀምረው ሲ ነው ማለት ነው። ሲ ነው። በጣም ደስ ይላል መምህር፣ በጣም በጥሩ ማብራሪያ ቆይታ አደረግን እና ቆይታችን ምን ይመስል ነበረ? እንደዚህ አይነት ፕሮግራሞች ለተማሪዎች እንዲሁም ለመምህራንም ጭምር ምን አይነት ጥቅም አላቸው የሚለውን እስቲ ትንሽ እናንሳ። እሺ፣ ያው ቆይታችን በጣም ጥሩ ነበር። እውነት ለመናገር በጣም ደስ የሚል ቆይታ ነው ያለን። ከዛ በተረፈ ይሄ በነገራችን ላይ ለተማሪዎች ምክንያቱም ሲሳተፉ እነሱ ጋር የሚጨምረው ነገር አለ። አሁን እኛ ልጅ ሆነን ይሄ ተደውሎ እንደዚህ መመለስ ቀላል ቦታ አይደለም። ለምሳሌ ሀዋ ቅድም ከደሴ ደውላ የሚገርም ፖቴንሻል አላት። እሷን ደግሞ ሲያዩ ጓደኞቿ እንደገና ይነቃቃሉ። ይሄ ቀላል ነገር አይደለም። መምህራንም ደግሞ ያበረታታል። ምክንያቱም እንደዚህ አይነት እድል ሲገኝ መጠቀምና ልጆችን ማበረታት ባለው ነገር፣ ምክንያቱም ከአንድ መምህር የሆነ ግብአት ይገኛል አይደለ? የሆነ ከብዙ ከአንድ ሰዓት ውስጥ የሆነች ነገር እናገኛለን እና ያ ግብአት ደግሞ ለሌላ መምህር ጥቅም ይሆናል፣ ለሌሎች ተማሪዎች። ምክንያቱም ኤክስፒሪየንስ ሼር ስናደርገው እኔ ያየሁበትን መንገድ ለሌላ መምህር፣ ሌላ መምህር ደግሞ ያገኘው ነገር ለሌላ ሲሰጠው ጥሩ ነገር ይገኛል ማለት ነው። በጣም ጥሩ። ያው እንግዲህ 6ኛና 8ኛ ክፍል ተማሪዎች ፈተና ጨርሰዋል። ሌሎች ደግሞ ይፈተናሉ፣ ገና ናቸውና እነሱንም ደግሞ እንዳይዘናጉ የምትላቸው ነገር ካለ መልእክት ለተፈተኑትም ክረምት ስለሆነ መጪው እነሱም ጊዜያቸውን በምን ማሳለፍ እንዳለባቸው፣ ሌሎቹ ደግሞ በምን አይነት ሁኔታ ራሳቸውን ማዘጋጀት እንዳለባቸው። አንዳንድ ጊዜ በጣም ከረጅም ትግል በኋላ የሆነ እንትን ስንል አልቋል ብለን የሚሰማን ስሜት አለ። ነገር ግን ሌላ አለ፣ ቀጣይ አለ። ስለዚህ ሌላ እንትን ስላለ ግሬድ 6 እና ግሬድ 8 እንዳይዘናጉ ላለው በተወሰነ መልኩ ተወሰነች ካረፉ በኋላ እንደገና ወደ ትምህርታቸው፣ ወደ ጥናታቸው፣ ወደ ማንበብ። ምክንያቱም ትምህርት እውቀት መማር ፕሮሰስ ነው አይደለ? ምንኖርበት ነው የሚፈስ ነው እንጂ እንደዚህ አልቋል ተብሎ 4 ነጥብ የምንዘጋበት ነገር ስላልሆነ እዛ ላይ እንዳይዘናጉ ለማሳሰብ ወዳለሁኝ። ሌሎቹ ግሬዶች ደግሞ ከግሬድ 6 እና ከግሬድ 8 ውጭ ያሉት ደግሞ በደንብ ለፋይናላችሁ ተዘጋጁ፣ አንብቡ፣ ኮንሰፕቱን ያዙት፣ ተረዳዱ፣ መምህር ጠይቁ ነው የምላችሁ። እንግዲህ መልካም እድል እንዲገጥማቸው እኔ እመኛለሁ። በጣም ጥሩ መምህር፣ እንግዲህ እዚህ ድረስ በመምጣት ለተማሪዎች በጣም የሚመጥን ጥያቄ ከጥሩ ማብራሪያ ጋር ከጥሩ ምክር ጋር ስትለግሰን ለ1 ሰዓት ያክል አብረን ቆይታ አደረግን። እኛ ደግሞ ኢቲቪ ልጆች ዓለም ከመምህሬ ዝግጅት ስም እንግዲህ እቺን ሰርተፊኬት እንሰጣለን። እናመሰግናለን። አመሰግናለሁ። እሺ፣ በጣም ጥሩ ውድ ተማሪዎች፣ እንግዲህ የዛሬው የመምህሬ ዝግጅታችን ይሄን ይመስል ነበረ። እስካሁን የተከታተላችሁትን ይመስል ነበረ። እንግዲህ 6ኛና 8ኛ ክፍል እንደተባለው ፈተናዎች አልቀዋል፣ ግን ደግሞ ማንበብ ይቀጥላል መምህር እንዳለው። ሌሎች ክፍል ላይ ያላችሁ ተማሪዎች ደግሞ እንደዚሁ በጥሩ ሁኔታ ተዘጋጅታችሁ ለፋይናል መድረስ
አለባችሁ እንላለን። ለዛሬ ግን ያው ከፈተናም ስለመጣችሁ ጥያቄው ፊት ለፊት ሆኖላችኋል። ግን ደግሞ ራሳችሁን የምትፈትኑበት ልክ ነኝ አይደለሁም የሚለውንም እንድታዩ ያደረግንበት ዝግጅት ነው። ሳምንት ደግሞ ሌላ መምህር ይዘን በተመሳሳይ ሰዓት እንግዲህ የምንገናኝ ነው የሚሆነው። ሜሮን ሙልጌታ ዝግጅቱን ወደ እናንተ በማድረስ ከአስፈጻሚዎችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት እስከምንገናኝ መልካም ሳምንት።